ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር በሱፐር ቻት በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህ ሳምንት ከሚደረጉ ተጠባቂና ትኩረት ካገኙ ጨዋታዎች መካከል እሁድ 11 ሰዓት የሚደረገው እሁድ 10 ሰዓት የሚደረገው የአርሴናልና ክሪስታል ፓላስ ጨዋታ ነው። ነገም የተለያዩ ፊክስቸሮች ይደረጋሉ። ቅዳሜ ለምሳሌ ቼልሲ በጊዜ ከሰንደርላንድ ጋር የሚያደርገው ጨዋታ፣ ማንቸስተር ዩናይትድ ከብራይተን፣ ብሬንፎርድ ከሊቨርፑል የሚያደርጉ ጨዋታ ይጠበቃል። ነገር ግን በወቅታዊ ብቃትና በተጫዋቾች የግል አስተዋጽኦ ቡድኖች የተለያዩ አገልግሎትንና ጥንካሬን ያገኛሉ። ከነዚህ መካከል እንግዲህ አርሴናል በሊጉ ብቻ ሳይሆን በአምስቱ ትላልቅ ሊግም ቤስት ዲፌንስ ነው። 3 ጎል ብቻ ነው ያስተናገደው። በዛ ላይ ደግሞ 65 ሙከራ ብቻ አነስተኛ ሙከራ እንዲሁም በጣም አነስተኛ ኤክስጂ ከ4.75 ኤክስጂ ነው። እንግዲህ አርሴናል 3 ግብ ያስተናገደው ከተጋጣሚ በአርሴናል የመጫወቻ ቦክስ 6 ያርድ ውስጥ ገብቶ እንኳን አንድ ኢላማውን የጠበቀ ሙከራ ብቻ ነው ማድረግ የቻለው። አርሴናል በዚህ ሲዝን በተለየ ዲፌንስ ጥንካሬ ማጥቃቱ እንዳለ ሆኖ በማጥቃቱ በኩል ያለፉትን ጊዜያት ብዙ ተወያይተናል፣ በመከላከሉም በኩል ነገር ግን በተናጠል አውጥተን ደግሞ በግል የተጫዋቾች የሜዳ ውስጥ አስተዋጽኦ የተከላካይ ክፍሉን ጥንካሬ ከፍ ካደረጉ ተጫዋቾች መካከል አንዱ በኮንሲስተንሲ ደረጃ የብቃት መውረድ ሳይስተዋል በየውድድር ዓመቱ ተጫዋቹ ፊት ይሁን እንጂ በአስተማማኝ አገልግሎት ከቆሙ ኳሶች ግብ እያስቆጠረ በአርሴናል የመከላከል ጥንካሬዎች ደግሞ ትላልቅ ኃላፊነት እየወሰደ ቡድኑን ከኋላ ሆኖ በመምራት የሚታወቀው ጋብሪኤል ማጋሌሽ የአርሴናል የተከላካይ ክፍል ከዊሊያም ሳሊባ ጋር ጤናማ የ3 ዓመት አስደናቂ ጥምረት እያሳዩ ነው። አሁን የሁለቱ ተከላካዮች ጥምረት አርሴናልን ለላቀ ደረጃ የሚያደርስበትም የውድድር ዓመት እንደሆነ ከወዲሁ እያሳዩ ነው። አንደኛ ክፍት ከሆነ እንቅስቃሴ ለምሳሌ አርሴናል አንድ ግብ ብቻ ያስተናገደ አንድ ግብ ብቻ ካደረጋቸው ደግሞ 11 ጨዋታዎች ውስጥ 8ቱን ክሊን ሺት መጠበቅ የቻለ ብቸኛ ቡድን በአምስቱ ትላልቅ ሊግ። በዚህ ደረጃ እንግዲህ የክለቡ ጥንካሬ በሚስተዋልበት ወቅት በሊጉ ደግሞ በግል ብቃታቸው ነጥሮ የወጡ ካላቸው ስታንዳርድ ካላቸው አቅም አንጻር ደግሞ ለተፎካካሪ ክለቦች ፈተና እየሆኑ የመጡ በቅርብ ዓመት ውስጥ የተለያዩ ክለቦችን እናስታውሳለን። እነ ብራይተን፣ ኒውካስል፣ የተለያዩ ክለቦች። አሁን ደግሞ ክሪስታል ፓላስ ከተጠናቀቀው የውድድር ዓመት አንስቶ በተለይ ደግሞ ኦሊቨር ግላስነር የፓላስ አሰልጣኝ ከሆኑበት ጊዜ አንስቶ በ3-4-2-1 ፎርሜሽን በሊጉ የተዋጣለትን የመካከለኛ ቡድን ፈታኝ ክሪስታል ፓላስን መገንባት ችለዋል። በዚህ ስብስብ ውስጥ እንግዲህ ነጥሮ ከወጡ ተጫዋቾች አሁን በሌላ ክለቦች የሚፈለጉ ምርጥ ተጫዋቾች አሉ። አንደኛው አማካዩ አደም ዋርተን ነው። ስለሱና ስለ ማርቲን ዙቢመንዲ እሁድ በሚኖረን ፕሮግራም በደንብ ጠብቁን። የሁለቱ ተጫዋቾች አርቲስት መሆን በሊጉ ላይ እንኳን ስለጨመረው ኳሊቲ በስፋት እናነሳለን። ይሄ ፕሮግራም ግን ትኩረት የሚያደርገው እስቲ ማቴታ በክሪስታል ፓላስ በኩል የዘንድሮ የውድድር ዓመት ክስተት የሆነ አስደናቂ ተጫዋች ነው። 5 ግብ አስቆጥሯል እስካሁን ድረስ ባለው በ8 የፕሪሚየር ሊግ ጨዋታ። በሊጉ ከጀመረበት ጊዜ አንስቶ እንግዲህ የማቴታ አስደናቂ ብቃት ከጊዜ ወደ ጊዜ ከፍ እያለ ያለፈው ሳምንት በርንማውዝ ላይ ሃትሪክ መስራት ችሏል 3-3 በተለያዩበት። በተቃራኒው ደግሞ አርሴናል ለ7 ተከታታይ ጨዋታ ሲያሸንፍ በሁሉም ውድድሮች ክለቡ ለመጨረሻ ጊዜ ግብ ያስተናገደበትን ጊዜ ስናስታውስ የተለያዩ የአርሴናል የዘንድሮ የውድድር ዓመት አቋም ለምሳሌ ለመጨረሻ ጊዜ አርሴናል እንደ ቡድን ጎል ያስተናገደው ከኒውካስል ጋር ከዛም በኋላ ግብ ከዛ ጨዋታ አንስቶ ያሉትን እስከ መጨረሻው የአትሌቲኮ ማድሪድ ጨዋታ ክለቡ በአማካይ 2.21 ግብ ያስቆጠረ አምና በዚህን ሰዓት 1.86 ግብ ያስቆጥራል። ነገር ግን
ክሊንሺት ለምሳሌ ከ3 ጨዋታ አንድ ነው ክሊንሺት የሚጠብቀው። ዘንድሮ ግን የሚካኤል አርቴታ ቡድን 3 ጨዋታ ላይ ብቻ ነው ግብ ያስተናገደው። 8 ጨዋታ ክሊንሺት መጠበቅ ችሏል። ይሄ የሚያስደንቅ ሪካርድ ነው። በዚህ አስተዋጽኦ ውስጥ ደግሞ የጋብሪኤል ማጋሌሽ ሚና የላቀውን ድርሻ ይዛል። ስለዚህ የሊጉ የወቅቱ አስፈሪ አጥቂ ኤርሊ ሃላንድን ካነሳን ከሃላንድ በመቀጠል በዚህን ሰዓት በሊጉ ጥሩ አጀማመር ያደረገ ከአምና ጀምሮ ለክለቦች ፈታኝ ሆነ የፈረንጆቹ አዲስ ዓመት ከገባበት ጊዜ አንስቶ ደግሞ 19 ግብ ስላስቆጠረው በሁሉም ውድድሮች ማቴታ በተቃራኒው እናነሳለን። ታዲያ የጋብሪኤልና የማቴታ ፖዚሽናል ፍጥጫ ምክንያቱም ማቴታን የመጨረሻ ሰው ሆኖ ማርክ የሚያደርገው በፖዚሽንም በታክቲክም ደረጃ ከተመለከትን በቀጥታ ከጋብሪኤል ማጋሌሽ ጋር ነው በርካታ ጊዜ የሚገናኘው። አንደኛ ፊዚካሊ ባትል ለማድረግ የጋብሪኤል የጋራ ኳስ የማሸነፍ ጥንካሬ በአርሴናል ስብስብ ብቻ ሳይሆን እንደውም በዩኤፋ ቻምፒየንስ ሊግ ቅድመ ጨዋታ ግምገማችን ወቅት አንስተን ነበር ስለ ሉዊስ ኬሊ እና ጋብሪኤል ማጋሌሽ አስደናቂ የዱዌልስ ሪካርድ ወደ 69.56% የያዘ በ10ም ሊግ የለም በዚህን ሰዓት ዱዌሎችን በማሸነፍ ከፍተኛ ሪካርድ በዱዌል ደረጃ የጋራ ኳሶችን የሚያሸንፈው ጋብሪኤል በዚህን ሰዓት። በተቃራኒው ደግሞ ለተጋጣሚ ተከላካዮች አሁን በሊጉ በጣም ፈተና እየሆነ የመጣው ደግሞ ፈረንሳዊው ማቴታ አለ። እስቲ ሁለቱን ተጫዋቾች ከእሁዱ ጨዋታ በፊት አንዳንድ ነጥብ በዛሬው በአርብ ፕሮግራም በተለየ ሁኔታ እናንሳ። ምክንያቱም ቤስት ዲፌንስ ያለው ቡድን የሊጉን ደግሞ በዚህን ሰዓት ቤስት ፈታኝ የፊት መስመር ተጫዋች በፕራይም ታይሙ ላይ የሚገኝ ኦሊቨር ግላስነር ያለውን አቅም አውጥቶ እንዲጠቀም ምርጥ ሲስተም ምርጥ ፍሉዲቲ የቀረጹበት የማቴታ አቅም በጋብሪኤል የጋራ ኳስ አሸናፊነትና የመከላከል ብቃት ሊቆም ይችላል ወይስ የአርሴናል ዲፌንስ ለመጀመሪያ ጊዜ ሊፈተን ይችላል ወይ የሚለውን አብረን በጋራ እስቲ ነጥብ በነጥብ እናንሳለን። በተለይ ከማቴታ ብቃት መነሻ በማድረግ የአርሴናልን ጥንካሬ ያነጻጸርን በዚህ ፕሮግራም እንጓዛለን። እሁድ ግን አሁንም በድጋሚ የማስታወቂያ ነው ስለ አደም ዋርተንና ማርቲን ዙቢመንዲ የምናነሳው የተለየ ፕሮግራም አለ። ምናልባት በየትኛው ሚዲያ አድምጣችሁ ላይሆን ይችላል። በቀጥታ ከውጮች ከወጣ ዘገባ ወይም የተተረጎመ ሳይሆን የራሳችን እይታ ነው። ሁለት የመሃል ሜዳ አርቲስት ተጫዋቾች በሊጉ ለሁለቱ ክለቦች ጤናማ አጀማመር የበኩላቸውን ድርሻ እንዴት እየተወጡ እንደሆነና ሁለቱ ተጫዋቾች በተቃራኒ ሆነው የሚያደርጉት የታክቲክ ጦርነት እንኳን ለእሁዱ ጨዋታ ተጠባቂ ያደርገዋል። አደም ዋርተን ወጣቱ እንግሊዛዊ፣ ማርቲን ዙቢመንዲ አርሴናልን በካምናው በከፍተኛ ርቀት የአማካዩን ስፍራ የቀየረው ምርጡ አማካይ የሚገናኙበት ጨዋታ ነው። በእሁድ ንጋት ፕሮግራማችን ያንን ጉዳይ ይዘን መጣለን። ይሄ ፕሮግራም ግን ትኩረት የሚያደርገው ማቴታና ጋብሪኤልን በተመለከተ ይሆናል። ነገር ግን ማቴታን እንደምታስታውሱት የኦሊቨር ግላስነር ሶስተኛው የፕሮጀክት አካል ነው። ሶስተኛው የፕሮጀክት አካል ማለት ከዚህ በፊት ኦሊቨር ግላስነር በቡንደስሊጋ ያሉ ለምሳሌ በወልፍስበርግ ቬርጎስትን ብቃቱን አውጥቶ እንዲያሳይ በማድረግ ተፈላጊነቱ ከፍ ብሎ ነው እንግዲህ ተጫዋቹ በበርንሌይ እግር ኳስ ታሪክ ከፍተኛው ገንዘብ ወጥቶበት በወቅቱ የተዘዋወረው። ከዛም በኋላ ማንቸስተር ቤሲክታሽ ወደዛ ብቃቱ ሊመጣ አልቻለም። ነገር ግን በቡንደስሊጋ በአንድ የውድድር ዓመት 22 ግብ ያስቆጠረበት የውድድር ዓመት ከወልፍስበርግ ጋር ኦሊቨር ግላስነር አሰልጣኝ እያሉ ነው። እንደነዚህ አይነት ፊዚካል አጥቂዎችን ብቃታቸውን አውጥቶ እንዲጠቀሙ የሚያስችል አንድ የኦሊቨር ግላስነር የተለየ የተጫዋቾችን ብቃት አውጥቶ የሚጠቀሙበት ታክቲክ አለ። ከዛም በኋላ እንግዲህ በኢንትራ ፍራንክፈርት ራዳሚል ኮሎሙዋኒ አሁን በቶትናም የሚገኘው አምና በጁቬ ጥሩ የውሰት ቆይታ ያደረገው ወደ ፓሪስ ሴን ጀርሜን ከተዘዋወረ በኋላ ያን የምናውቀው የኢንትራ ፍራንክፈርቱን ኮሎሙዋኒ ማየት ያልቻልነው ምርጡን ፈረንሳዊ የተጠቀሙበት መንገድ ዩሮፓ ሊግ ዋንጫን ያሳኩበት አጥቂ ነበር። የጆቫኒ ቫን ብሮንኮቪች ያሁኑ የሊቨርፑል ምክትል አሰልጣኝ የሬንጀርስ ዋና አሰልጣኝ ሆኖ ክለቡን ለዩሮፓ ሊግ ፍጻሜ ባበቃበት ወቅት ሬንጀርስ እና ኢንትራ ፍራንክፈርት ሲጫወቱ እንግዲህ የዛ ቡድን አሰልጣኝ የዛን የውድድር ዓመት የዩሮፓ ሊግ ሻምፒዮን የሆነው ፍራንክፈርት በኦሊቨር ግላስነር አማካኝነት ነው።
የዛ የቡድኑ ደግሞ ቁልፍ ተጫዋች የነበረው ከቶሲሽ ጋር ወደ ጁቬ ተዘዋወረው ራዳሚል ኮሎሙዋኒ ነው። ስለዚህ አሁን ሶስተኛው የፕሮጀክቱ አካል በሶስተኛ ክለብ የኦሊቨር ግላስነር ዋነኛው ቁልፉ ተጫዋች ማቴታ ሆኗል። ነገር ግን ማቴታ ምን ያክል በኦሊቨር ግላስነር ውስጥ መቀየሩን የለውጡን እድገቱን እስቲ በዚህ ቁጥር እንመልከት። ለምሳሌ ማቴታ ከኦሊቨር ግላስነር ጋር ከመገናኘቱ በፊት በነበሩ የአሰልጣኞች ቆይታ በአሰልጣኞች ውስጥ 80 ጨዋታ አድርጓል። በዚህ 80 ጨዋታ ተጫዋቹ 0.29 ግብ በአማካይ ያስቆጥራል። ኦሊቨር ግላስነር ግን ማቴታን ካገኙ በኋላ 58 ጨዋታ አድርጓል። በአማካይ በጨዋታ 0.66 ግብ ያስቆጥራል። በእጥፉ ነው ያደገው። በአማካይ ከኦሊቨር ግላስነር በፊት ከነበሩ አሰልጣኞች ጋር ሲሰራ ማቴታ 2.31 ሙከራ ያደርጋል በአማካይ። አሁን ግን ኦሊቨር ግላስነር ክሪስታል ፓላስ ውስጥ 2.86 ሙከራዎችን ያደርጋል። በኤክስጂ ደረጃ በየጨዋታው ከኦሊቨር ግላስነር በፊት 0.33 ኤክስጂ ክሬት የሚያደርገው አጥቂ አሁን በዚህን ሰዓት 0.68 ኤክስጂዎችን ክሬት ያደርጋል። ትልቁ ኳሊቲና ትልቁ ስታንዳርድ እንግዲህ በቀጣይ የምነግራችሁ ቁጥር ላይ ነው። የማቴታን አቅም እንዴት ኦሊቨር ግላስነር አውጥቶ እየተጠቀሙ እንደሆነ ከኦሊቨር ግላስነር በፊት ከነበሩ አሰልጣኞች ጋር ማቴታ በሰራበት ወቅት የአጥቂው ሾት ኮንቨርዥን ሬት የአንድ አጥቂ መለኪያ የሆነው ቁጥር ሾት ኮንቨርዥን ሬት ይሄ ሙከራን የመቀየር አቅሙ በአማካይ የተጫዋቹ ውጤታማነት ካስቆጠረው ግብ ጋር በማነጻጸር 12.6 ነው ቀደም ብሎ ከሰራባቸው አሰልጣኞች ጋር። ነገር ግን ኦሊቨር ግላስነርን ካገኘ በኋላ 25.6 በዚህን ሰዓት በሊጉ ሁለተኛ ነው በሾት ኮንቨርዥን ሬት ከኤርሊ ሃላንድ በመቀጠል። ይሄን ጉዳይ ስንመለከት ጋብሪኤል ማጋሌሽ በፖዚሽን ለምሳሌ በቀጥታ የአርሴናል የመጀመሪያ ስትራክቸር የሚሆነው የዲፌንስ ስትራክቸሩ የቡድኑ ማጥቃትን እሁድ ንጋት እናነሳለን ብለናል በዋርተንና በዙቢመንዲ መካከል አድርገን። ነገር ግን የመከላከሉ ስትራክቸራውን ትልቁ ኃላፊነት የሚሰጠው የማቴታን ምንጮች ማድረግ ነው። እነዛ የማቴታ ምንጮች ደግሞ አልፈው የአርሴናልን ዲፌንስ ከመጡ ፖዚሽናል ነፃነት እንዳያገኝ ማድረግ ትልቁ ኃላፊነት ለጋብሪኤል። እንዲህ አይነት ጠንካራ የቁጥር ለውጥና አስደናቂ ለውጦች በአንድ አሰልጣኝ ማምጣት ብቻ ማቴታ በዚህ ኳሊቲ ማደጉን ከሚያሳዩ ለምሳሌ ምልክቶች መካከል ዲዲዬ ዴሾ ጠርተውት በመጀመሪያ የፈረንሳይ ብሔራዊ ቡድን ጨዋታ ግብ ማስቆጠር ችሏል። አስደናቂ አጋጣሚ አሳልፏል። በፈረንሳይ ብሔራዊ ቡድን ዓለም ዋንጫን ታርጌት አድርጎ ነው እዚህ ጋር በልዩነት የተንቀሳቀሰ የሚገኘው። አሁን የማነሳላችሁ በቀጣይ ደግሞ ትልቅ ለአርሴናል ፈተና የሚሆንበት የዚህ ተጫዋች ኳሊቲ የታየበት በሊጉ ምርጥ ዲፌንስ መካከል አንዱ የሆነው አሁን አንደኛ ደረጃ ላይ አርሴናል አለ፣ ሁለተኛ ላይ ኒውካስል አለ፣ ሶስተኛ ላይ የተቀመጠው በርንማውዝ ነው። የተቀመጠበት የዲፌንስ መለኪያ ክሊንሺት ወይም ባስተናገደው የግብ መጠን አይደለም፣ ባስተናገዱት የሙከራ መጠንና የኤክስጂ መጠን ተለክቶ ነው ሶስተኛ ደረጃ ላይ የተቀመጠው በርንማውዝ ነው። በርንማውዝ ላይ ግን ይሄ ተጫዋች ሃትሪክ መስራት ችሏል። ወደዛ ነጥብ እንመጣለን። እና ለተጫዋቹ ትልቅ አቅርቦት ከሚያቀርቡ ተጫዋቾች መካከል ለምሳሌ በ2024-25 የውድድር ዓመት አንስቶ ባለው ክፍት ከሆነ እንቅስቃሴ ከፍተኛ ለክሪስታል ፓላስ ቻንሶችን ክሬት ከሚያደርጉ ተጫዋቾች መካከል አንደኛ ደረጃ ላይ የሚቀመጠው ሙኒዮስ ነው። የቀኝ ዊንግ ባኩ 45 ኳስ። ከሱ በመቀጠል በአንድ ቁጥር በማነስ ደግሞ ሚቼል እንግሊዛዊው 44 ኳስ። ከሱ በመቀጠል የሚቀመጠው እስማኤል ሳር 43 ኳስ። ከዛ በመቀጠል የሚገኘው የአርሴናል የቡድን አካል የሆነው በተቃራኒው የቀድሞ ክለቡ የሚገጥመው ኤበሪቼ ኤዜን 32 ኳስ። እና በእነዚህ ሁሉ እገዛ ነው ማቴታ የተለያዩ እድሎችን እነዚህ ተጫዋቾች ክሬት ከሚያደርጉት እድሎች ውስጥ ማቴታ አብዛኛውን ኳስ ያገኛል። ለምሳሌ የበርንማውዝን ጨዋታ እናንሳ። አንድ በሊጉ
ከ10 ዓመት በኋላ ከ10 ዓመት በላይ በኋላ በአንድ ተጫዋች የተመዘገበ አስደናቂ ኤክስጂ ባለፉት 10 ዓመት ውስጥ ታይቶ የማይታወቅ እንደ ቡድን የሚመዘገብ በግለሰብ በአንድ በተጫዋች ደረጃ የተመዘገበ አስደናቂ ኤክስጂ አለ። ምናልባት አስተውሳችሁ ከሆነ የበርንማውዝና የክሪስታል ፓላስን ጨዋታ በአንድ ፕሮግራም ላይ አንስተን ነበር። ለእግር ኳሱ ቤተሰብ አዝናኝ የነበረ ማንቸስተር ሲቲ ኤቨርተንን ባሸነፈበት ጨዋታ በተመሳሳይ ሰዓት አርሴናል ከፉላም የሚያደርጉት ጨዋታ ከመደረጉ በፊት በነበረው ተመሳሳይ ሰዓት ላይ አስደናቂ ጨዋታ አይተናል። ምናልባት እስካሁን ድረስ ሊጉ ከጀመረ በግሌ እስካሁን ካየሁት እኩል የሁለት ክለቦች ፉክክርን ካነሳን እንደዛ ጨዋታው ውበት ያለውን እስካሁን አልተመለከትንም። በርንማውዝ ከክሪስታል ፓላስ እስካሁን ድረስ ባለው ሊጉ ከጀመረበት ጊዜ አንስቶ ምርጡ ጨዋታ የታክቲክ ጥብቅ ያልሆነበት ውጥረት ያልበዛበት ክፍት የነበረ እንቅስቃሴ ያን ቡድን ይሄን ቡድን የሚያጠቃበት ምርጡን የሁለት የሊጉ አዲስ አስደናቂ አሰልጣኞች አንቶኒ አሮላንና የኦሊቨር ግላስነርን ምርጥ የታክቲክ ጦርነት ያየንበት ይሄ ውጥረት ያልበዛው የተላቀቀ ጨዋታ ነበር 3-3 የተጠናቀቀው። ሁለቱም ክለቦች እስከ 80ኛ ደቂቃ ድረስ ግብ ያስቆጥሩ ነበር እስከ 90 ደቂቃ ድረስ እና በዛ ጨዋታ አንድ የተመዘገበ ሪከርድ አለ። በፕሪሚየር ሊጉ ከ10 ዓመት በላይ አልተመዘገበም ያ ሪከርድ። ማቴታ በጨዋታው 3 ግብ አስቆጥሯል። 3 ግብ ማስቆጠሩ ብቻ አይደለም፣ በብቸኝነት በአንድ ጨዋታ 11 ሙከራ ብቻውን አድርጓል። አሁን ትልቁ ነጥብ እዚህ ጋር ነው። 11 ለመሞከር በበርንማውዝ አይነት በሊጉ ሶስተኛ የዲፌንስ አቅም ያለው ሶስተኛ ደረጃ ላይ በዲፌንስ ስትራክቸር ላይ አብዛኛው የዲፌንስ አክሽኑ ውጤታማ ከሆኑ ክለቦች መካከል አንደኛው አርሴናል ነው፣ ሁለተኛው ኒውካስል ነው፣ ሶስተኛው በርንማውዝ ነው። አነስተኛ ሙከራ ምን ያስተናገደው አነስተኛ ኢላማው የጠበቀ ሙከራ ካስተናገዱ ክለቦች ውስጥ ሶስተኛ ደረጃ ላይ የሚቀመጥ እዚህ ክለብ ላይ ማቴታ ብቻውን 11 ሙከራ አድርጓል። 11 ሙከራ ሲያደርግ በየእያንዳንዱ ደቂቃ ተጫዋቹ የሚያደርገው ሙከራ ተሰልቶ እያንዳንዱ እንቅስቃሴ ተሰልቶ በየ10 ደቂቃው ተጫዋቹ በሜዳ ውስጥ ባለበት እንቅስቃሴ ከአንድ በላይ ሙከራ ያደርጋል በየ10 ደቂቃው ማለት። ስለዚህ የተጫዋች 11 ሙከራ ሲያደርግ ከ11ዱ 6ቱ ኢላማቸውን የጠበቁ ነበሩ። ከ6ቱ ደግሞ 3ቱ ተቆጥረዋል። እንደውም ምናሰውሰው በጨዋታው የመጨረሻውን እንቅስቃሴ አራተኛ ግብ ማስቆጠር የሚችለው ወደ ላይ ሰቀላት ኳስ አስቆጭቶት ሃትሪክ ሰርቶ ሃትሪክ በመስራቱ ይሄ ሳቲስፋይ ያልነበረ ተጫዋች ነበር። በጨዋታው ቁጭት ነበር። ጨዋታው ካለቀ በኋላ ተመልክተናል ጨዋታውንና 11 ሞክሮ 3 አስቆጠረ። 6 ኢላማውን የጠበቀ ሙከራ። እዚህ ጋር ነው እንግዲህ ትልቁ ቁጥር የሚነሳው። በኦክቶበር 2014 ቶትንሃም ከማንቸስተር ሲቲ ጋር በኢታድ በሚያደርጉት ጨዋታ በፕሪሚየር ሊጉ ለመጀመሪያ ጊዜ ኦፕታ ዳታ መሰብሰብ ከጀመረበት ጊዜ አንስቶ አንድ ተጫዋች 3.4 ኤክስጂ ብቻውን ያስመዘገበበት ያ ተጫዋች ማን ነው? ሰርጂዮ አጉዌሮ ሃትሪክ ሰራ ቶትንሃም ላይ በዛ ጨዋታ። ነገር ግን በኤክስጂው ልክ ነበር ሃትሪክ የሰራው። ተጫዋቹ በእለቱ 5 ኢላማውን የጠበቀ ሙከራ አደረገ፣ ሃትሪክ ሰራ፣ 3.4 ኤክስጂ ክሬት አደረገ። ከዛን ጊዜ በኋላ የትኛውም የሊጉ አጥቂ ሃላንድም በቅርብ ዓመት ምርጥ የነበሩ እና ሃሪ ኬን የተለያዩ አጥቂዎች የአጥቂ ባህሪ ያላቸው ከፍተኛ ቁጥር የሚያስቆጥሩ እንኳን እንደነ መሐመድ ሳላ በአንድ ጨዋታ ይሄን ያክል ኤክስጂ ብቻቸውን ክሬት አላደረጉም ነበር። እና ለምሳሌ ማንቸስተር ዩናይትድ እንደ ቡድን ከበርንሌ ጋር ምርጥ በነበረበት ጨዋታ 3.63 ኤክስጂ ክሬት አድርጓል። ኒውካስል በዘንድሮ የውድድር ዓመት ምርጡ ኒውካስል በሙከራ ደረጃ አደረገ የተባለው ከኖቲንጋም ፎረስት ጋር እንኳን 3.45 ነው በኤክስጂ ደረጃ ያስመዘገቡት። ማቴታ ግን ከበርንማውዝ ጋር ብቻውን 6.7 ኤክስጂ አስመዝግቧል። የሰርጂዮ አጉዌሮን ሪከርድ ነው የሰበረው ከበርንማውዝ ጋር በነበረው ጨዋታ። አሁን ይሄ ነው ትልቁ ጉዳይ። 3.7 ኤክስጂ በቅርብ ዓመት ውስጥ አልተመዘገበም። ሰርጂዮ አጉዌሮ ያን ሪከርድ ለመጀመሪያ ጊዜ ማስመዝገብ ቻለ። የአጉዌሮን ሪከርድ እንግዲህ ከ11 ዓመት በኋላ ይሄ ተጫዋች ነው መስበር የቻለው ከ12 ዓመት በኋላ።
የሚያስደንቅ ሪካርድ ነው። ነገር ግን በዚህ ኤክስጂ መሃል ተጫዋቹ ከፍተኛ አቅሙን እያሳየ ነው። ለአርሴናል የተከላካይ ክፍል አሁን ለምሳሌ በሊጉ ከፍተኛ ኤክስጂ ክሬት ካደረጉ ክለቦች መካከል አንደኛ ላይ የሚቀመጠው ማንቸስተር ዩናይትድ ነው። አርሴናል ቶፕ 5 ውስጥ አለ። ነገር ግን በሊጉ ብቻ ሳይሆን በአምስቱ ትላልቅ ሊግ እንኳን አነስተኛ ኤክስጂ ያስተናገደው ክለብ አርሴናል አይደለም። በተጫዋች ደረጃ ከፍተኛ ኤክስጂ ሊስተናገድ ቀርቶ እንደ ቡድን አርሴናል እስካሁን ማንቸስተር ዩናይትድ ብቻ ነው 2.23 ኤክስጂ አንድ ክሬት አደረገ። ከዛም በኋላ አርሴናል ለአንድ ኤክስጂ እንኳን አልቀረበም። እስካሁን ድረስ አንድ ኤክስጂ አርሴናል ላይ ክሬት ያደረገ ቡድን የለም። ማንቸስተር ዩናይትድ ነው 2.23 ኤክስጂ አድርጎ 20 ምናምን ሞክሮ 9 ኢላማውን የጠበቀ ምንም ግብ ያላስቆጠረው። ስለዚህ የማቴታ ቁጥር በአስደናቂ ሁኔታ ከፍ ብሎ ይታያል። ነገር ግን በዘንድሮ የውድድር ዓመት ለምሳሌ በሊጉ ሃላንድ ነው የግብ ማሽን። እንግዲህ እንደምታውቁት ይሄ ተጫዋች 23 ግብ አስቆጥሯል። ለሀገሩም ለቡድኑ ከፍተኛ ቁጥር ያለውን ግብ ገና በ13 ጨዋታ ካልተሳሳትኩ 23 ግብ አስቆጥሯል። በአጠቃላይ 26 ግብ ላይ ተሳትፎ አድርጓል። 26 ግብ ላይ ለመሳተፍ ግን ሃላንድ 34 ኳስ ነው የሞከረው በሊጉ ብቻ። በፕሪሚየር ሊጉ 34 ሞክሮ ነው በፕሪሚየር ሊጉ አሁን ኮከብ ጎል አግቢነቱን በ11 ግብ እየመራ የሚገኘው። ከሱ በመቀጠል ከፍተኛ ሙከራ በማድረግ ማቴታ ነው ሁለተኛ ደረጃ ላይ የተቀመጠው 28 ሙከራ በማድረግ። በአጠቃላይ ደግሞ በድምሩ እስካሁን ክሬት ያደረጉት ኤክስጂ ሲደመር ሃላንድ 8.9 ኤክስጂ ክሬት በማድረግ አንደኛ ነው። ከሱ በመቀጠል ደግሞ 8.2 ኤክስጂ ክሬት ያደረገው በተናጥል ማቴታ ነው። ስለዚህ ለአርሴናል የተከላካይ ክፍል ትልቅ ፈተና ነው ሁለት የሚጠብቀው። በየትኛውም ብቃት፣ በየትኛውም የመከላከል ጥንካሬ፣ በየትኛውም ክሊንሺት ላይ ቢሆን አንዳንድ የተጫዋቾች እንዲህ አይነት በተለይ የማቴታ ለየት የሚለው አሁን ለአርሴናል የተከላካይ ክፍል በከፍተኛ ሁኔታ ስጋት ይሆናል ማለት አይደለም። ቀላል ፈተና አርሴናል አይገጥመውም ከዚህ ተጫዋች። ምክንያቱም ተጫዋቹ በአካል ብቃት ደረጃ አንደኛ ፈታኝ የሆነ ከተከላካይ ጀርባ በተለይ አርሴናል የዳይሬክት አታክ በሃይላይን ለመጫወት ሲወጣ ከተከላካይ ጀርባ ያሉ ስፔሶችን ለመጠቀም ፓላስ ረጃጅም ኳሶችን ያዘውትራል ወደ ሁለቱ ፍላንክ በመላክ። በዛም ወቅት እንግዲህ አግሬሲቭሊ ፔኔትሬት የሚያደርገው ሩጫ ለአርሴናል የተከላካይ ክፍል ሰፊ አሁን ለምሳሌ አርሴናል በዘንድሮ የውድድር ዓመት አንድ ያሻሻለው ጉዳይ አለ። አምና ከራሱ የመጫወቻ ክልል አርሴናል በአማካይ ከ28 ሜትር በላይ ወጥቶ አያውቅም ከራሱ የመጫወቻ ክፍል። ይሄ የክለቡ ጠንካራ የመከላከል ስትራክቸር ነው የሚያሳየው። ለዚህም ነው አርሴናል 3 ግብ እንኳን ካስተናገደ ረጅም ጊዜ ሆኖታል። ከሁለት ውድድር ዓመት በላይ ሆኗል። ለመጨረሻ ጊዜ 3 ግብ የተቆጠረበት ካልተሳሳትኩ በ2023-24 ከሉተን ታውን ጋር ከሜዳ ውጪ መሰለኝ። ከዛም በኋላ 3 ግብ አላስቆጠረም። ከዛን ጊዜ አንስቶ አርሴናል ከራሱ የመጫወቻ ክልል ወይም ራያ ካለበት ፖዚሽን ላይ እንኳን ከ28 ሜትር ወጣ ብሎ ተጫውቶ አያውቅም። ይሄ ደግሞ በሊጉ ካሉ የቶፕ 6 ክለቦች በጣም አነስተኛው ነው ከራሱ የመጫወቻ ክልል ወጣ ብሎ የሚጫወቱ። ዘንድሮ ግን በአንድ ፕሮግራም ላይ አንስተን ነበር የማርቲን ዙቢመንዲ ባውንስ ባክ ፓስ ይሄ ትርፍ ሆኖ የተጋጣሚን ትርፍ ተጫዋች እየቀነሱ ስፔሶችን ክሬት የሚያደርጉበት ታክቲክ ላይ አርሴናል የግድ ሃይላይን መስራት አለበት። ለምን በትራያንግል ነው ኳሷን ከአንደኛው ተጫዋች ነጥሎ በመውሰድ ወደ ተቃራኒው ፖዚሽን በአንድ ዳይሬክት ፓስ ሙቭመንቱ የሚቀይሩት። ስለዚህ ሃይላይን ይሰራሉ። አንደኛው ፉልባክ ወደ ዙቢመንዲ ጠጋ ብሎ ወይ ኤዜ ሊሆን ይችላል ወይ ኦዲጋርድ ሊሆን ይችላል ወይም ሳካ አንደኛው ተጫዋች ነው ፈንጠር ብሎ የተቃራኒን ተጫዋች ከፖሴሽን ውጪ የሚያደርገው። ያኔ ነው እዛ ኤሪያ ላይ ለአንዱ ተጫዋች ኳስ የሚጣለው። ለዛ ያንን ትራያንግል ለመስራት አንደኛው ኢንቨርትድ ፉልባክ ሲሆን አንደኛው ደግሞ ኦቨርላፕ ያደርግና ወደ ዳይሬክት አታክ ሲስተሙ ይቀየራል። ለዛ ሃይላይን ይሰራሉ። ዘንድሮ ግን ባልተለመደው ሁኔታ ይላል አርሴናል ከራሱ የመጫወቻ ክልል እስከ 32 ሜትር ይወጣል። ይሄ ነው ትልቁ ጉዳይ። ስለዚህ ፓላስ እንደ ቡድን ደግሞ በደንብ ከተመለከታችሁ ከተከላካይ ጀርባ ያለውን ኳስ ለመጠቀም በማቴታና በእስማኤል ሳር ፈጣን ጉልበት በተሞላው እንቅስቃሴ ያንን ኤሪያ ለመጠቀም ነው የሚጥሩት በእያንዳንዱ ጨዋታ ካያችሁ።
እና አርሴናል ደግሞ ሎ ብሎክ ስትራክቸር ሳይሆን በቲም ዳይናሚክስ የተዋሃደ ነው። እንደ ጨዋታው እንቅስቃሴ ነው ስትራክቸሩ የሚጠብቀው እንጂ አርሴናል ሃይላይን ይሰራል ተብሎ አንድ ቡድን ተዘጋጅቶ ቢመጣ ላይሳካለት ይችላል። ሃይላይን ሳይሰራ ሊወጣ ይችላል። ለምሳሌ ካደረጋቸው ጨዋታዎች ውስጥ በሰባቱ ሃይላይን አልሰራም። ግን አርሴናል ከሁለት በላይ ግብ ባስቆጠረባቸው ጨዋታዎች ደግሞ ሃይላይን የሰራበት ጨዋታዎች ናቸው። እነዛን ደግሞ ይሄ ከፍተኛ የበላይነት የወሰደበት በሙከራም በማጥቃትም እያንዳንዱን የሜዳ ክፍል በደንብ ብልጫ በመውሰድ ተጋጣሚን ዶሚኔት ያደረገበትን ጨዋታ ደግሞ ካየን እነዛን ስትራክቸር ተጠቅሟል። ስለዚህ አብዛኛው ጨዋታ ደግሞ ከፍተኛ ብልጫ የወሰደበት የሆም አድቫንቴጅን ይህንን መነሻ በማድረግ ነውና በዚህ እንቅስቃሴ የአርሴናል ተከላካይ ክፍል ፈተና ይጠብቀዋል ተብሎ ይጠበቃል። የማቴታ ብቃት ከጊዜ ወደ ጊዜ ለምሳሌ ከተጠናቀቀው የውድድር ዓመት አንስቶ ይሄ ተጫዋች 98 ሙከራ አድርጓል ካለፈው የውድድር ዓመት አንስቶ። ነገር ግን በአስገራሚ ሁኔታ ከየትኛውም የሊጉ አጥቂ በላይ 90 እና ከዛ በላይ ሙከራ ካደረጉ የመጀመሪያ 90 ሙከራቸውን ወይም ከዛ በላይ ሲያደርጉ በሊጉ ምርጥ ተጫዋቾች ውስጥ ለምሳሌ መሐመድ ሳላ ብቻ ነው ይበልጠው። ይሄን ተጫዋች ከ90 በላይ ሙከራ አድርጎ ከ50 በላይ ሙከራዎቹ ኢላማዎቹን የጠበቁ ሙከራዎች ነበሩ፣ ያልተዛነፉ። ከሃላንድ እንኳን ይበልጣል ከተጠናቀቀው ውድድር ዓመት አንስቶ። ይሄ ብቃቱ ምናልባት ለተጋጣሚ በዘንድሮ ውድድር ዓመት ማቴታን ፈታኝ እንዲሆን ያስቻለ የተለየ አቅም። ከፈረንጆቹ አዲስ ዓመት አንስቶ 62 ሙከራ አድርጓል። ከ62 ሙከራ ደግሞ 19 ግብ አስቆጥሯል። በየጨዋታው ፈታኝ የሆኑ እንቅስቃሴዎች ማድረግ፣ ፈታኝ የሆኑ በተጋጣሚ የመጫወቻ ክልል ሰብሮ በመግባት ከፍተኛ የሆነ ጫና የሚያደርስ ጠንካራ ተጫዋች ነው። ይሄ ተጫዋች በሁሉም ውድድሮች ከአርሴናል ጋር እንግዲህ በ6 ጨዋታዎች ላይ ተገኝቶ ተጫውቷል። 3 ግብ አስቆጥሯል። ከሶስቱ ደግሞ አንዱ የማይረሳው በተጠናቀቀው ውድድር ዓመት በድጋሚ ላስታውሳችሁ ዴቪድ ራያ ላይ ቺፕ ያደረገውን ኳስ ካያችሁ አምና 2-2 ኤምሬትስ ላይ ሲጠናቀቅ አርሴናል በጣም ወደ ኋላ ተስቦ 28 ሜትር ብቻ ወጥቶ በሚጫወትበት የሎ ብሎክ ስትራክቸር እንደው ብለነው እንውሰድ። በዛ ስትራክቸር ውስጥ ሆኖ አንድ ስፔስ ያገኝ ያችን ስፔስ ተጠቅሞ ቺፕ አደረገ። አንድ አጋጣሚ። ዘንድሮ ግን አርሴናል በበለጠ 4 ሜትር ጨምሮ ወደ 32 ሜትር ከራሱ ሜዳ ወጣ ብሎ ነው የሚጫወተው። ነገር ግን የአርሴናል ትልቁን ጥንካሬ ለማንሳት ይሄ ተጫዋች ካስቆጠራቸው ግቦች ውስጥ ለምሳሌ በዘንድሮ የውድድር ዓመት ካስቆጠራቸው ሁሉም ግቦች በተጋጣሚ የሚጫወቻ ቦክስ ውስጥ ነው። ነገር ግን አርሴናል በአጠቃላይ በዘንድሮ የውድድር ዓመት ከራሱ የመጫወቻ ክልል ክፍት ከሆነ እንቅስቃሴ ግብ ያስተናገደው አንድ የሃላንድ ግብ ብቻ ነው። በአጠቃላይ ያለፉት ለምሳሌ ከተጠናቀቀው የውድድር ዓመት አንስቶ በ30 ጨዋታዎች አርሴናል ከራሱ የመጫወቻ ቦክስ ውስጥ እንኳን በአምስቱ ትላልቅ ሊግ አነስተኛ ሙከራ ያስተናገደ ክለብ። በተለይ ለ13 ጨዋታዎች ተከታታይ አርሴናል ከ6 ያርድ ውስጥ ሙከራ ተደርጎበት አያውቅም ነበር። እንዲህ አይነት ጠንካራ የመከላከል ስትራክቸር አለ። በተለይ የራሱን ኤሪያ ባለማስደፈርና ዱዌሎች ላይ አርሴናል ላለፉት 5 ዓመት በአርቴታ ውስጥ ጠንካራ ስራ መስራቱን ተከትሎ አርሴናልን በቀላሉ የጋራ ኳስን ለማሸነፍ ክፍት የሆነ ቡድን አይደለም፣ የጋራ ኳስ የማይሸነፍ ቡድን። ለዚህ ደግሞ አንዱ ማሳያ የክለቡ የጀርባ አጥንት የጋብሪኤል የመከላከል አቅም ነው። ስለዚህ በሊጉ ላይ አሁን አስደናቂ ሪከርዶችን እየሰበረ ትላልቅ ኤክስጂዎችን ክሬት እያደረገ በግሉ ለፓላስ የተለየ ብቃቱ በ28 ዓመቱ አውጥቶ እያሳየ የሚገኘው ፈረንሳዊ አጥቂና በሊጉ ደግሞ ጠንካራ የመከላከል ስትራክቸር ያለው አርሴናል ያውም ከጠንካራው ተከላካይ ጋብሪኤል ማጋሌሽ ጋር። ታዲያ የእሁዱ ጨዋታ በእነዚህ ሁለት ተጫዋቾች የጋራ ኳስ የማሸነፍ ኤሪያዎችን ላለመፍቀድ የሚያደርጉት ባትል ከወዲሁ ተናፋቂ ነው። ትኩረት እንዲስብ ካደረጉ የተጫዋቾች የእርስ በርስ ግንኙነቶች መካከል አንዱ የማቴታና የጋብሪኤል ነው። በጥሩ ብቃት ላይ የሚገኘው አጥቂና በአምስቱ ትላልቅ ሊግ በምርጥ የመከላከል ስትራክቸር ላይ የሚገኘው
የአርሴናል የጀርባ አጥንት ጋብሪኤል ማጋሌሽ አብሮ በጋራ ኤሚሬትስ ላይ ባትል ያደርጋል። ስለ ውጤቱ አናነሳ። ውጤቱን አርሴናል ከፍተኛ አድቫንቴጅ ወስዷል። የማሸነፍ እድሉ ሰፊ ነው። ግን የግል የተጫዋቾች ብቃት በዚህ ሳምንት ከምናስተውለው ጠንካራ ፉክክር መካከል ትኩረት የሚስብ የተለየ የሁለቱ ግንኙነት ስለሆነ እስቲ ነጥለን ለዚህ ደቂቃ ያክል ይሄን ጉዳይ ለመወያያነት ወደ እናንተ ይዘመጣን። ሐሳብ አስተያየታችሁን በኮሜንት መስጫ ያስቀምጣችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሌሎች ፕሮግራሞች ተመልሰን እስከምንመጣ ድረስ ሰላም ቆዩ።